የዛሬ ዓመት የአንጎላ ፕሬዝዳንት እንደነገሩ ህዝባችንን በዘመናት የማያገኘውን ደስታ እኛ እንሰጠዋለን አሉ። ያም 50ኛ ዓመት የነጻነት በዓላችንን ስናከብር ሊዮኔል ሜሲን እዚህ ሀገራችን እንዲመጣ በማድረግ ነው አሉ። የአፍሪካ መሪዎች ቃል ገብተው ባለመፈጸም ብዙም አይታሙምና ብዙም ከቁብም የቆጠረው አልነበረም ንግግራቸውን። በአልማዝ ማዕድን ከከበሩ ሀገራት አንዷ ናት አንጎላ። በዓለም የከበረ ማዕድን የሆነውን አልማዝ ወደ ውጭ ሀገር በመላክ 3ኛ ደረጃ ላይ ትገኛለች። በ1975 እንደ አውሮፓውያን አቆጣጠር ላይ ከፖርቹጋል የቅኝ ግዛት አገዛዝ ነፃ የወጣችበትን 50ኛ ዓመት ለየት ባለ መልኩ ማክበር ፈልገው ቅኝ ከገዛቸው ጋር ሳይሆን ቅኝ የገዛቸውን አንገት አስደፍቷል ብለው ካመኑት ሀያል ሀገር ጋር መጫወትን አለሙ። ማለም ብቻ ሳይሆን ባለፈው ክረምት ላይ ይህ ነገር በሀገሬው ሚዲያ ላይ ሲወራ ነውጥ ተፈጠረ። የሊዮኔል ሜሲን አርጀንቲና ወደ ሉዋንዳ ለማስመጣት 12 ሚሊዮን የአሜሪካን ዶላር ስለመጠየቁ በመሰማቱ ማህበራዊ አንቂዎች እንዴት ተደርጎ አሉ። በድህነት አረንቋ የሚኖር በርካታ ህዝብ እያለ አግባብ አይደለም በማለትም ተቃወሙ። የአገሪቱ መንግስት ከፌዴሬሽኑ ጋር በመሆን ይፋ ሳያደርግ ጨዋታው በሚስጥር እንዲያዝ ተደረገም። በተለይ በያዝነው ወርሃ ህዳር የሀገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት ወደ አርጀንቲና ቅንተው ተነጋግረው ተመለሱ። ከብሔራዊ ቡድኑ ጋር እንደሚጫወቱ ብሎም የሜሲ መኖር ግዴታ መሆኑን ተስማሙ። በምላሹም አንጎላ 12 ሚሊዮን የአሜሪካን ዶላር እንደምትከፍልም ተነጋገሩ። አንጎላ ከፖርቹጋል ጋር ለመጫወት ብትፈልግም ብዙም የሚከብዳት ነገር አልነበረም። እነሱ በነጻነት ቀናቸው ቅኝ ግዛት በገዛቸው ሀገር ተሸንፈው ዳግም ማዘንን አልፈለጉም። ባይሆን በእግር ኳስ ሜዳ ማሳካት የፈለጉት ፖርቹጋልን በሌላ መልኩ ማሸነፍ ነው። የክርስቲያኖ ሮናልዶ ተቀናቃይ የሆነው ሜሲን ወደ ሉዋንዳ ማምጣት። ሜሲ በርካታ የባሎን ዶር ሽልማት በማግኘት ከሮናልዶ ይበልጣል። 8 ጊዜ አግኝቷል፣ ሮናልዶ 5 ጊዜ። የዓለም ዋንጫ አሸናፊዋ መምጣቱን መጣለሁ አለች። ግን ከዚህ ቀደም ከምትጠይቀው ከእጥፍ በላይ ጠየቀች። አርጀንቲና ከኳታሩ የዓለም ዋንጫ በኋላ የወዳጅነት ጨዋታ ለማድረግ 5 ሚሊዮን የአሜሪካን ዶላር ነው ስትጠይቅ የነበረው። አንጎላን ግን በዓለም እግር ኳስ ተሰምቶ የማይታወቅ የገንዘብ መጠን ጠየቀች። እምቢ አልተባለችም። 50 ሺህ ደጋፊ በሚያስተናግደው ኖቬምበር 11 ስታዲየም ቲኬት ቀድሞ ተጠናቀቀ። ኖቬምበር 11 የስታዲየሙ ስያሜ ሆነው ነፃ የወጡበት ቀን ስለሆነ ነው። ስታዲየሙም በነፃነት ቀን ተሰይሟል። የመግቢያ ቲኬቱ በጥቁር ገበያ ከመጀመሪያ ዋጋው 20 እጥፍ በላይ ሆኖ ተቸበቸበ። ጁዋኦ ሎሬንኮ የሀገሪቱ ፕሬዝዳንት ለሜሲ 10 ቁጥር ማሊያ ሲያበረክቱለት ሜሲን በተመሳሳይ የራሱ ማሊያ ሰጥቷቸው ጨዋታው አንጎላውያን በማይዘነጉት ኖቬምበር 14 2025 ቀን በዕለተ ቅዳሜ ተካሄደም። በመጀመሪያው 45 መጨረሻ ላይ ሜሲ ያቀበለውን ኳስ ላውታሮ ማርቲኔዝ አስቆጠረ። በ82ኛው ደቂቃ ላይ የ8 ጊዜ የባሎን ዶር አሸናፊው ሜሲ ግብ አስቆጥሮ አርጀንቲና 2-0 አሸነፈች። ብዙም አይገርምም። አንጎላ ዋነኛው የገቢ ምንጯ ነዳጅ ነው። ከሱ በመቀጠል አልማዝ በአመት 17 ቢሊዮን የአሜሪካን ዶላር ወደ ውጭ በላከችው ሀብቷ ስታገኝ፣ በአንጻሩ በ2023 ላይ ወደ ሀገሯ ያስገባችው ምርት 52 ቢሊዮን የአሜሪካን ዶላር አስወጥቷታል። ኢኮኖሚዋ የሚደጎመው እንደ ብዙዎቹ የአፍሪካ ሀገራት ያው በብድር ነው። ገቢና ወጪዋ የሚመጣጠን አይደለም። በህገወጥ የአልማዝ ንግድ የከበሩ ነበሩ የሚባሉት የአማጺ ቡድን መሪው ዮናስ ሳቪምባ በ2002 እንደ አውሮፓውያን አቆጣጠር ላይ ከተገደሉ በኋላ አንጎላ የእርስ በርስ ጦርነት አብቅቶላት ሰላም ካሰፈነች 23 ዓመታት አለፋት። ሳቪምባ በአሜሪካ የሚደገፉ አማጺ ቡድን መሪ የነበሩ ናቸው። መንግስት 17 ጊዜ ገድያቸዋለሁ ብለው አስነግሮ የለም አልሞትኩም ብለው በሬዲዮ ሞገድ ብቅ ይሉ ነበር። በመጨረሻ ግን በትውልድ ከተማቸው ሜክሲካ በምትባል ስፍራ ላይ ተገደሉ። መንግስትም ህዝቡ እንዲያምነው ከስነ ምግባር ባፈነገጠ መልኩ በጥይት የተደበደበ ፊታቸውን ቴሌቪዥን ላይ ያሳየ። ያ አሰቃቂው የእርስ በርስ ጦርነት አልፎም በድህነት ህዝቧ አሁንም ይማቀቃል። ዘንድሮ ነዳጅ ማውጣት ከጀመረች 110 ዓመት ሞልቷታል። በቅኝ ገዢዎቿ በኋላም ስልጣን በያዙ መሪዎች ዙሪያ ባሉ ሙሰኞች ስትቦጠቦጥ የከረመች ናት። የቀድሞው የሀገሪቱ ፕሬዝዳንት ጆዜ ኤድዋርዶ ሳንቶስ ሴት ልጅ ኢዛቤላ ዶ ሳንቶስ በፎርብስ የተመዘገበ ከ3.5 ቢሊዮን የአሜሪካን ዶላር ሀብት እንዳላት
አሳውቆ ነበር። ከአፍሪካ ቀዳማዊ እንስት ቢሊየነርም ተብላ ነበር። ኢዛቤላ ሀብቱን ያገኘችው በሙስና ነው በሚል ሆላንድ፣ ፖርቹጋል እና አንጎላ የሚገኘው ሀብቷ በመታገዱ ከቢሊየነርነት ዝርዝር ፎርብስ አውጥቷታል። አሁንም ግን ከ2 ቢሊዮን የአሜሪካን ዶላር በላይ አሴት እንዳላት ይነገራል። ኤድዋርዶ በሶቪየት ዩኒየን ጊዜ አዘርባይጃን በሚማሩበት ወቅት ከተዋወቋት ታቲያና ኩካኖቭ ከተባሉ እንስት የመጀመሪያ ሚስታቸው ባኩ ላይ ነበረ የወለዷት። ይህ እንግዲህ አንዱ ማሳያ ነው። ሌሎችም በአግባቡ ቢጤኑ ብዙ የሚተረኩ ይኖራል። ለሜሲ 12 ሚሊዮን ዶላር አንጎላ ከፍላ ነፃነቷን አክብራለች። ጂናሮ ጋቱሶ ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ እንዳትቀር ስጋት የገባው ይመስላል። የዚህ ምክንያቱ አወዳዳሪው አካል ነው ብሎ አላኳል። ፊፋ ወደ አውሮፓ ዋንጫ መምሪያ መንገዱን ድጋሚ ሊያጤነው ይገባል ያለው ኖርዌይን 9-0 የማሸነፍ ግዴታ ውስጥ ከገባ በኋላ ነው። ከ7 የምድብ ጨዋታዎች 6 አሸንፈን 18 ነጥብ ሰብስበናል ያለው የጣሊያን ብሔራዊ ቡድን አሰልጣኝ ጂናሮ ጋቱሶ በፊት እኔ ተጫዋች በነበርኩበት ጊዜ ከፍተኛ ነጥብ ያስመዘገቡ ጥሩ ሁለተኛ ያጠናቀቁ ወደ ዓለም ዋንጫው ያልፉ ነበረ። አሁን ግን ደርሶ መልስ ጨዋታ እንድናደርግ መደረጉ አግባብ አይደለም ይላል። እስቲ ያስቡት፣ ከ7ቱ 6ቱን አሸንፈናል የሚለው ጣሊያን በ2018 እና በ2022 በፕሌይኦፍ ወይም የደርሶ መልስ ጨዋታ በስዊድን እና በሰሜን መቄዶኒያ ተሸንፋ ዓለም ዋንጫው እንደናፈቃት ይሄው አሁንም አለች። አውሮፓ ከ48 ሀገራቶቿ 16ቱ ይሳተፋሉ። ያም ሆኖ ጋቱሶ ለውድድር ማለፊያ መንገዱ ፍትሃዊ መሆን አለበት ይላል። ይህን ውድድር ለሚያዘጋጁ አካላት ልትነግሯቸው ይገባል ነው ያለው ለጋዜጠኞች። ይቀጥላል። በ1990 እና በ1994 እንደ አውሮፓውያን አቆጣጠር ላይ አፍሪካ 2 ቡድን ብቻ ነበር የምታሳልፈው ዓለም። ነገር ግን በ1994 በነገራችን ላይ አፍሪካ ያሳለፈችው 3 ቡድን ነበረ። ጋቱሶ ቀጠለ። አሁን 9 ሆኗል። ይህ የሚያወዛግብ አይደለም፣ ነገር ግን አስቸጋሪ ነገሮች አሉት። ያንንም በደንብ እናውቀዋለን። ደቡብ አሜሪካንም ከተመለከትን ከ10 ሀገራት 6 በቀጥታ ያልፋሉ። 7ኛ ደረጃ የሚያጠናቅቀውም ቢሆን ከኦሽኒያ ሀገራት ጋር የደርሶ መልስ ጨዋታ የሚያደርግበት እድል ይመቻችለታል ነው። በአውሮፓ ያለው ተስፋ የሚያስቆርጥ ነው። ስርዓቱ መሻሻል አለበት ብሏል ጋቱሶ። የጣሊያን ብሔራዊ ቡድን አሰልጣኝ ሆኖ የተመደበው ሉቺያኖ ስፓሌቲ በኖርዌይ 3-0 ከተሸነፉ በኋላ እንደነበር ይታወሳል። ከዛ በኋላ ሁሉንም ቢያሸንፍም ኖርዌይ የምትቀመስ አልሆነችም። ኖርዌይ ዓለም ዋንጫ ላይ 3 ጊዜ ብቻ ነው የተሳተፈችው። ያም በ1938፣ 94 እና 1998 እንደ አውሮፓውያን አቆጣጠር ፈረንሳይ ዓለም ዋንጫን ባስተናገደችበትና ዋንጫውን በበላችበት ጊዜ። እነሆ ከ28 ዓመት በኋላ ማለፏ የተረጋገጠ ይመስላል ኖርዌይ። ጣሊያን ደግሞ 4 ጊዜ የዓለም ዋንጫን ማንሳቷ ይታወቃል።